ሰላም ሰላም የኔ ውድ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁልኝ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ አማን? እግዚአብሔር ይመስገን። እንግዲህ ቪዲዮን እንዳያችሁት ያው ቅመምዬ የኔ እናት የኔ ቆንጆ ተረጋጊ፣ የኔ እናት ማማዬ ተረጋጊ። አይኖ ስራ ነው፣ አሁንም ስራ ነው ምላችሁ የምፈልገው ማለት ነው። ህዝቡ ለማስተማር እስከሆነ ድረስ ሆናችሁ ነው መገኘት አለባችሁ፣ ሆናችሁ ነው መተወን ያለባችሁ ማለት ነው። ሲቀጥል ከዚህ በፊት ተናግረዋል። ሀረር ላይ የሄዱ ጊዜ የሆነ ከባድ ስራ ልንጀምር ነው፣ ጸሐፊውንም ሚኪ የሆነ ስራ ሊሰጠን ነው ብለው ሂንት ሰጥተው ነበረ ማለት ነው። ሶ ይሄ ስራ ሊሆን ይችላል ብዬ አስባለሁ ማለት ነው። ሶ ሁላቸውም ተጠራርገው ነው ቡታጀራ የገቡበት ምክንያት ያው በመሀል ወይም ሙሺ ወይም ሀብ በሁለት አንዳቸው እንዳይሄዱ ብለው ይመስለኛል ቡታጀራ የገቡት። ሶ ስራ ነው እንትን እያሉ የእውነት ብሩኬ በጣም እየተጨናነቃለሁ። ልንገራት የሚል በጣም በቃ እኔ እንጃ ብቻ አልዋሸሁሽም እያለ ነው አሁን ህዝቡ እናንተን ለማሳመን እያወዛገቡን ያለው ምንድን ነው? አንደኛ ነገር ከ6 ወር በፊት መጥተሃል። ይሄ አዎ እንደሄደ አናቅም፣ ግን ደግሞ እሱ ራሱ አምኗል። ከ6 ወር በፊት የተፈጠረ ነገር ከሆነ ኦልሬዲ 6 ወር ነው ብላለች ልጅቷ። እና የ6 ወር እርግዝና የታለ ልጁ? የታለ ሆዷ? የታለ እንዴ? እናንተ በዚህ ራሱ እናንተ ራሳችሁን አታሳምኑትም እንዴ? ብሩክ እንደዚህ ልጅ አይደለም፣ እንደዚህ አይነት ልጅ አይደለም። የእውነቴ ነው የምላችሁ። ሀይሚን እንደዚህ ያደርጋትም በእውነት እንዴ። ካስታወሳችሁ ሀብ ያገባ ጊዜ ፕራንክ አድርገውታል አይደለ? እና እናታችንን አታሳዝናት እንዴ አታሳት በቃ ምንድን አላት እዛ ማለት ነው እንዴ። እንዴት ብሎን እናንተ እንዴት አስባችኋል? ከኤክሱ ደግሞ ፍቅረኛውም አይደለችም እንዴ። አዳብና የተገናኘ ሰው ፍቅረኛ ይሆናል እንዴ? አይሆንም። ገብቷችኋል? ደግሞ እሱ ፍቅረኛ ነች እኮ ነው ያለው። ፍቅረኛ የነበረች ደግሞ ከዚህ በፊት አላየናት ምናምን። እናም ፍቅረኛውም አይደለችም፣ ወንድሙ መለኛው አላቃትም ብሏል። ሶ ታውቃችኋላችሁ፣ እነሱ በጣም ነው የሚከባበሩት። በጣም በቃ እርስ በራሳቸው ምንም አይደባበቁም ማለት ነው። እና ያውቁት ነበረ። ሲቀጥል ሀብ ዛሬ የተናገረውን ከሰማችሁት በወንድሜ 100% እፈርምለታለሁኝ፣ ምንም ነገር አላደረገም። ኢቨን ራሱ ትላንትና ቤኪ እንትን ያደረገው ራሱ በጣም ተቆጥቶት ነበረ። ልጁ የሱ ነው እንዴት የታየህ እግር ያዝክ ምን ያዝክ እያለው ነበር። እና ያው ይሄን ሁላችንም ያስቆጣ ነገር ነበረ። እሱም ይመስለኛል ለእናንተ መልስ ነው ብሎ ነው ይሄንን የጠየቀው። ሌላው እንትና ነው ሚፍታ ነው። ሚፍታ ልጅቷ ለምን ታስገባታለህ ነው እያላለው። ምክንያቱም በእሷ ነው ፌን ተበላችው። ስትነቃ ደግሞ እሷ ማግኘት የለባትም። ይሄ ትክክል ነው ማለት ነው። በነገራችን ላይ ብዙ ነገር ትማሩበታላችሁ በዚህ ሰሞን በሚለቀቁት ቪዲዮዎች። የምሬ ነው ሙላችሁ ብዙ ነገር ትማሩበታላችሁ፣ ጥንቃቄ ትወስዳላችሁ ምናምን ነገር ማለት ነው። ብሩክ አሁን ሬሊ ቢሆን ብዙ ነገር ስተት ሰርቷል። ሬሊ ቢሆን ማለት ነው። አንደኛ ነገር ኤክሱ የድሮ ኤክሷ ከሆነች እስከ መጨረሻ ሪሙቭ ማድረግ ነው ያለበት፣ አይደለም ማግኘት ይቅርና ማለት ነው። ሲቀጥል መጀመሪያ እሷ ጋር መገናኘቱ ራሱ አሳምኖት እስከሆነ ድረስ ሪስክ እንደሚያስወስደው እንደሚያስከፍለው የወደፊቱ ምን እንደሚገጥመው አይታወቅም። እንደዛ አስቦ ቢሆን ራሱ ሬዲ አድርጎ ነበረ ከእሷ ጋራ ኮሚኒኬት ማድረግ የነበረበት። ምንድን ነው ሪከርድ ማድረግ ነበረበት ብያቸዋለሁ እኮ በቀደም። እነሱ አሁን ሶሻል ሚዲያ የሚያውቃቸው የሚወደዱ ልጆች ናቸው። እንዴት ነው ተደብቄ በውስጥ ለመጨረስ አስቤ ነበር እያለ ነበረ። ይሄ በጣም 100% ፎልስ ነው፣ ስህተት ነው። ብሩክ ያለማየሁ ልጅ ትክክል እውነት ቢሆን ማለት ነው። ግን ደግሞ ስራ ነው እየሰሩት ያሉት ማለት ነው። ያው ግርግር ነው አይደለ? ህዝቡ የሚወደው ግርግር ነው። እንደዚህ መበጣበጥ ምናምን ነው የሚወደው። እና በዚህ አጋጣሚ እናንተም ተማሩበት። የሆነ ህይወቴ ላይ ሪስክ ያስወስደኛል ያስከፍለኛል የምትሉትን ሰው ስታገኙ የእውነት ሪከርድ ማድረጉ አይከፋም።
ብሩክ አሁን እንደዚህ ቢያደርግ ሬሊ ቢሆን ሪከርዱን እያሰማት ነበረ ቅመሟ። ያው ለበጎ ነው እውነቱ ለመናገር ይሄንንም መፈጠሩ ለበጎ ነው። እስከ የመጨረሻ ይሆናል። እኔ ብሩክ እንደዚህ ያደርጋል ብዬ አሁንም ምንም አላምንም። ልጅቷም እርጉዝ አይደለችም። ብሩኬንም ከእሷ ጋር አልሄደም አልተኛም። እንዴት ነው ከአንድ እናንተ ከፍቅረኛችሁ ተጣላችሁና አንድ ቀን ምን የእሷ ምንም ነገር መጨረሻ ሳታዩ ከድሮ የክሷ ጋር እኔ ደብሮኝ ነበረ ከእሷ ጋር ሄዳችሁ የምታድሩት እንዴ? እናንተ እብድ ናችሁ እንዴ? እብድ አይደላችሁም አይደለም? ሲቀጥል የ6 ወር እርግዝና እንደዚህ አይደለም። እና ተረጋጉ። የእውነት መረጋጋት ያስፈልጋቸዋል። ብሩኬ በዚህን አክል አትርገጡት። ነገ አንድ ናቸው። ቅመሟ እንደ ሴት ልክ ናት። የምታወራው ነገር ሁሉም ልክ ነው። በቃ ቅመሟ የምተውነውና ብሩኬን የሚያወራው ነገር እናንተ ትምህርት ውሰዱበት ማለት ነው። እሱ ራሱ ተጨናንቋል። ልንገራት እንዴት ላርግ? በቃ ሁሉም ነገር እነግርሻለሁ፣ እናስተካክላለን፣ አታምኝኝም ወይ እያላት እኮ ነው። በዛ መሀል እኮ ሂንት እየሰጣት ነው። ገብቷቸዋል። እና እንደዛም አያደርጋትም። እሱም እንደዛ ልጅ አይደለም። እኛ በምናውቀው ልክ እናውቀዋለን። የእውነቴ ነው የምላችሁ። እንዴ ወንድሙ እንደዛ ካደረገ ከወንድምነት እንሰርዘዋለሁ እንዴ? አፉን ሞልቶ ማለት ነው። ምክንያቱም እሱ የሆነ ነገር ያውቃል ብዬ አስባለሁኝ ስራ እንደሆነ። ግን መለኛው እሱም ቡታጅራም ስላልሆነ ላያቅ ይችላል። ግን ደግሞ ሀብ በትክክል ያውቃል። ሲቀጥል ቪዲዮን የዛሬ አይደለም እነሱ አሁን ቅመሟ ልብስ ቀይራ ብርድ ልብስ ለብሳ የተቀረጸው የበቀደሙ ልብስ የለ ምን የለ እና ተወርዶባቸው ነበረ ኮሜንት ላይ። ለዛ ነው። እና ምንም ነገር ቅመሟ ደግሞ ምንም አትሆንም። ምንም ከብሩኬ ጋራ መቼም የማይለያዩ መቼም ማለት ነው። ኢቨን ራሱ ችግር ቢፈጠር ራሱ እግዚአብሔር ያገናኛቸው ስለሆነ የትም ቢሆን እንጀራቸው እህሏቸው አንድ ነው ማለት ነው። እናንተ ተረጋጉ፣ አታጋግሉት እንትኑን ማለት ነው። ሰላማችሁ ይብዛልኝ። አሁንም ስራ ነው። ተረጋጉ።